ሰላም እንደምን አላችሁ የተወደዳችሁ የኢትዮ ፖስት ቤተሰቦች የአክብሮት ሰላምታችን በያላችሁበት ድረስ ይያልን በእለቱ የተሰሙ ዋና ጉዳዮችን ወደናንተ ይዘን ቀርበናል። ቻናላችንን ላይክ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የእለቱን ዜናዎች አበይት ነጥቦችን በማስቀደም እንጀምራለን። ኢንጂነር ታከለ ኡማ ከስልጣን መነሳታቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በባለስልጣናት ላይ የሚወስዱትን እርምጃ አጠናክረው ቀጥለውበታል። አስቸግረውኛል ያሏቸውን አመራሮችን ከስልጣን እያስወገዱ እንደሆነም ተነግሯል። አሁን ደግሞ ተራው የታከለ ኡማ ሆኗል። አቶ ታከለ ኡማ ለምን ከስልጣን ተነሱ የሚለውንና ጠቅላይ ሚኒስትሩ የወሰዱትን እርምጃ በተመለከተ በዘገባችን ዝርዝር ይዘናል፣ ታደምጡታላችሁ። በሌላኛው ሰበር መረጃችን ጦሩ ወደ ትግራይ ሰብሮ ገባ። የጦሩ ዋና አዛዥ የትግራይን ከተሞች መቆጣጠር መጀመራቸውን ተናግረዋል። በመቀሌና በትግራይ ክልል ከተሞች ከፍተኛ ስጋት መፈጠሩም ተሰምቷል። ውጊያ በተቀሰቀሰበት የአፋር ግንባር ወደ ትግራይ የሚያስገቡ መንገዶች መዘጋታቸውን አንድ ዓለም አቀፍ ሚዲያ ዘግቧል። በሌላ በኩል ወደ ትግራይ ነዳጅ እንዳይገባ በፌደራል መንግስቱ መታገዱ ተሰምቷል። ዝርዝር ይዘናል፣ ታደምጡታላችሁ። ፕሬዝዳንት ኢሳያስ አፈወርቂ ወደ ግንባር መግባታቸው ተሰማ። ከሰራዊቱ ጋርም ተገናኝተው መወያየታቸው ታውቋል። በሌላ በኩል አሰብን ለመቆጣጠር የተዘጋጀው ጦር መከላከያ ይፋ አድርጓል። ለዚህ ዘመቻ ሲሰለጥን ስለቆየው ሰራዊት ጀነራሉ አንድ ጥብቅ ምስጢር አጋርተዋል። በዝርዝር ተሰሙታላችሁ። በትግራይ ክልል ህዝቡ ከህወሓት ጎን ተሰልፎ እንዳይዋጋ ጥሪ ቀረበ። ህወሓትና የጦር ጀነራሎቹ ትግራይን ወደ ሌላ ጦርነት ለመማገድ እየፎከሩ ነው የሚል መግለጫ ወጥቷል። ከትግራይ የተሰሙ አዳዲስ መረጃዎች በዘገባችን ተካተዋል። በዝርዝር እንነግራችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም ህዝቡ ከህወሓት ጎን ተሰልፎ እንዳይዋጋ ጥሪ ቀረበለት። ህወሓትና የጦር ጀነራሎቹ ትግራይን ወደ ሌላ ጦርነት ለመማገድ እየፎከሩ ነው የሚል መግለጫ ወጥቷል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበውን የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያውን የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅቶችን እያደረጉ ነው ብሏል። ህዝቡን የሚመራው አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚመሩ ንግግሮችንና ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያለው የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ አመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ለዶቼቬሌ ራዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን ብለዋል። ሆኖም ግን የጦርነትን ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንን በሰራዊቱም ያሉትም አንዱ የሃራ መሬት የሚባለው አለ፣ ሌላው ደግሞ ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዷቸው ነገሮች ስለሌለም ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ እናደርጋለን ብለዋል። ህዝቡ እምቢ ለጦርነት ማለት አለበት ያለው መግለጫው ያለው ልዩነት የፖለቲካ ልዩነት ነው፣ በፖለቲካ ውይይት እንዲፈቱትም ጥሪ እናቀርባለን ብለዋል። ከዚህ በተጨማሪ ግን ህብረተሰቡ ራሱን ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባም የራሱን ተጽዕኖ ማድረግ አለበት፣ ለጦርነትም እምቢ ማለት አለበት በማለት አሳስበዋል። ወደ ቀጣዩ ሰበር መረጃችን ስንሻገር ጦሩ ወደ ትግራይ ክልል ሰብሮ መግባቱ ተሰማ። የሃራ መሬት ታጣቂዎች ወደ ትግራይ ክልል ሰብረው መግባታቸው ተገልጿል። የቡድን ዋና አዛዥ የትግራይን ከተሞች መቆጣጠር መጀመራቸውንም ተናግረዋል። ውጊያው በተቀሰቀሰበት የአፋር ግንባር ወደ ትግራይ የሚያስገቡ መንገዶች መዘጋታቸውን አንድ ዓለም አቀፍ ሚዲያ ዘግቧል። በሌላ በኩል ወደ ትግራይ ነዳጅ እንዳይገባ በፌደራል መንግስቱ መታገዱም ተሰምቷል። የሃራ መሬት ታጣቂዎች ዋና አዛዥ ወዲያን ጥሩ ስለ ጉዳዩም ተናግረዋል።
ሐራ ምረት በሌላ ስሙ የትግራይ ሰላም ኃይል ወይንም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚህ ታጣቂ ቡድን ጋር በተያያዘ ከፍተኛ ውዝግብ መፈጠሩ የሚታወስ ነው። የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ እንደገለጹት ከሆነ በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር እንደሌለም ተናግረዋል። በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለንም ብለዋል። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የተጠየቁት ወዲያን ጥሩ ሲመልሱ እነሱ የቲዲኤፍ ታጣቂዎች ማለታቸው ነው። ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል፣ ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብለው የተጠየቁት ወዲያን ጥሩ እሱ ወታደራዊ ምስጢር ነው የሚል መልስም ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸው አስረድተዋል። ሲናገሩም ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበር አውቃለሁ። በወቅቱ የኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበር ያሉት ወዲያን ጥሩ ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸውን ተኩስ እንዲያቆሙ ትዕዛዝ መስጠታቸውንም አስረድተዋል። ወዲያን ጥሩ በመግለጫቸው አክሎም የቲዲኤፍ አርሚ 33 አዛዥ የሆኑት ጀነራል ወልደ ጊዮርጊስ ተክላይ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነ አስረድተዋል። ሰሞኑን በተደረገው ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑን ገልጸው ይህንን የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ ደግሞ እኛ ከጅምሩ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለትም ተናግረዋል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ በሰጡት ቃለ መጠይቅ ነው ወደ ክልሉ ነዳጅ እንዳይገባ መታገዱን ይፋ ያደረጉት። የፕሪቶሪያው የሰላም ስምምነት በፌደራል መንግስቱ እየተጣሰ መሆኑን የገለጹት ዶክተር ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮችም እየተከፈቱ መሆኑን ጠቁመዋል። ዶክተር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ አዲስ በሰጡት ቃለ መጠይቅ እንደ ቅድመ 2013 ጦርነት ዋዜማ ነዳጅ ወደ ትግራይ እንዳይገባ ገደብ መጣሉን አስታውቀዋል። የፕሪቶሪያው ስምምነት በፌደራል መንግስቱ እየተጣሰ መሆኑን የገለጹት ዶክተር ደብረጽዮን ወደ ዳግም ጦርነት የሚያስገቡ በሮች እየተከፈቱ መሆናቸውን ተናግረዋል። ዶክተር ደብረጽዮን ከብልጽግና አድረዋል ያሏቸውን እንደ ጌታቸው ረዳ ያሉ የቀድሞ የህወሓት አመራሮች ህወሓትን ከርተው ከፌደራል መንግስቱ ስልጣን የተቀቡ የቀድሞ ባልደረቦቻቸው ነው። ህወሓት ክደት በመፈጸም በተደጋጋሚ የከሰሳቸውን አቶ ጌታቸውን የጊዜያዊ አስተዳደሩ ፕሬዝዳንት እያሉም ከብልጽግና ወገን ነበሩ ስሉ ወንጅለዋቸዋል። በእናቶ ጌታቸው ረዳ በኩል የተጀመረውን ተፈናቃዮችን ወደ ወልቃይት የመመለስ ጥረትን እንደማይቀበሉም ዶክተር ደብረጽዮን ገልጸዋል። አቶ ጌታቸው ረዳ የብልጽግና ሹመኛ እንጂ የትግራይ ወኪል አይደሉም ያሉት ደብረጽዮን ከትግራይ ወገን ያልሆነ አካል በተፈናቃዮች ጉዳይ እጁን ማስገባት የለበትም ብለዋል። በወልቃይትም ይሁን በራያ እነ ጌታቸው ረዳ ትግራይን ወክለው መደራደር እንዲያቆሙ ዶክተር ደብረጽዮን አስጠንቅቀዋል። በፌደራል መንግስቱ በኩል ከህወሓት ተገንጥለው በሰላማዊ የፓርቲ ፖለቲካ ትግል ውስጥ ከገቡት ከነጌታቸው ረዳ ጋር በወልቃይትና ራያ ጉዳይ እየተነጋገሩ እንደሚገኝም ይሰማል። ይህ በእንዲህ እንዳለ ከአፋር ወደ ትግራይ የሚወስዱ መንገዶችም ተዘግተዋል ተብሏል። ከዚህ ባለፈም የትግራይ ክልል ዋና ከተማ በሆነችው መቀሌ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብን ከባንክ እያወጡ መሆኑ በባንኮች ላይ ጫና ማሳደሩ ተዘግቧል። በከተማ ውስጥ ከቅርብ ቀናት ወዲህ በክልል ውስጥ ካለው የደህንነት ስጋት የተነሳ አንዳንድ የባንክ ቅርንጫፎች ለጊዜው ስራ በማቆም ላይ እንደሚገኙም ተገልጿል። ለምሳሌ በመቀሌ ዩኒቨርሲቲ አርዲ ካምፓስ አጠገብ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት 2 ቀናት ዝግ መሆኑ የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም ተዘግቧል። በአንዳንድ የከተማዋ ክፍሎችም የጸጥታ ኃይሎች ሰፍረው እንደሚታዩም ነው የተነገረው። ትግራይ ክልልን ከተቀረው የኢትዮጵያ ክፍል ጋር የሚያገናኘው የትራንስፖርትና የንግድ መስመሮችም በሙሉ ባለፉት ቀናት መዘጋታቸውን የዘገበው ብር ሜትሪክስ ድረገጽ ይህም የጅቡቲ
ኮሪደርን እንደሚያካትት አስረድቷል። በተጨማሪም አዲስ አበባና ትግራይን የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠ የጠቀሰው ዘገባው ይህም በባንኮች ላይ ጫና እንዲፈጠር አድርጓል ብሏል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገርም በመቀሌ ከተማ የሚገኙ ቅርንጫፎች ተጠቃሚዎች በከፍተኛ ሁኔታ ገንዘብ እያወጡ በመሆኑ የብር እጥረት እያጋጠማቸው መሆኑን አስረድተዋል። አንድ የከተማው ነዋሪ ሲናገሩ ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል። በዚያ ላይ የባንክ አገልግሎት የሚቋረጥ ከሆነ ነገሮች አስቸጋሪ ይሆናሉ ብለዋል። ሌላ ነዋሪ በበኩላቸው እኛ ያለውን ወቅታዊ ሁኔታ በንቃት እየተከታተልን ነው። ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለኝ በማለትም ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ወደ ግንባር መግባታቸው ተሰማ። ከሰራዊቱ ጋርም ተገናኝተው መወያየታቸው ታውቋል። በሌላ በኩል አሰብን ለመቆጣጠር የተዘጋጀው ጦር መከላከያ ይፋ አድርጓል። ለዚህ ዘመቻ ሲሰለጥን ስለቆየው ሰራዊትም ጀነራሉ አንድ ጥብቅ ምስጢርን አጋርተዋል። የአሰቡ ዘመቻ ሊገነፍል ከቋፍ በደረሰበት በዚህ ወቅት አስቀድመው የውክልና ጦርነቱን የጀመሩት ፕሬዝዳንት ኢሳያስ በዛሬው ዕለት በጦር ግንባር ከወታደሮቻቸው ጋር ተገናኝተዋል። በዚያም ለሰራዊቱ አባላት መምሪያ ትዕዛዝና ገለጻ ሲሰጡ ታይተዋል። ኢሳያስ ከኢትዮ ጦርነት በኋላ ለመጀመሪያ ጊዜ ነው በእንዲህ መልኩ ከተርታ ወታደሮቻቸው ጋር የታዩት። ይህም የአሰብ ዘመቻ እጅጉን እንደቀረበ አመላካች ተደርጎ ተወስዷል። ይህ የኢሳያስ ድርጊት ብቻ አይደለም የአሰብ ዘመቻ ቀርቧል ያስባለው በኢትዮጵያ በኩል የሚታየው እንቅስቃሴም ጭምር ነው። በዛሬው ዕለት መከላከያ ሰራዊት ለልዩ ተልዕኮ ያሰለጠናቸውን ወታደሮችን ይፋ አድርጓል። የሰሜን ምስራቅ እዝ ያረጋገጠ የሚገኘው ወታደራዊ ዝግጁነት ሸማቂን ከማጥፋት የተሻገረና ለሀገሪቱ የወደፊት ራዕይ ምላሽ የሚሰጥ ነው ሲሉ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሻምበል ፈረደ ገልጸዋል። ጀነራል መኮንኑ በእዙ ማሰልጠኛ ማዕከል ተገኝተው ለላቀ ግዳጅ የሚያበቃ ስልጠናን በመከታተል ላይ የሚገኙ የእዙ ሰልጣኞችን አበረታተዋል። ከሰልጣኞቹ ጋር በነበራቸው ቆይታም የኢትዮጵያን እድገት የማይሹ ታሪካዊ ጠላቶቻችን በፈጸሙት ደባ ሀገራችን የባህር በር አልባ ሆና መቆየቷንም ተናግረዋል። ታሪካዊ ጠላቶቻችን ኢትዮጵያን ለመብረር በየዘመናቱ ያደረጉትን ሙከራ በጀግኖች አባቶቻችንና እህቶቻችን የከሸፈባቸው ቢሆንም ዛሬም በእጅ አዙር ሀገራችንን ለማተራመስ የሚያደርጉትን እንቅስቃሴ ባጭሩ ማኮላሸት የኛ ትውልድ ሊወጣው የሚገባው ኃላፊነት ነው ብለዋል። እየተካሄደ ባለው ስልጠና በማንኛውም የአየር ጸባይና የመሬት ገጽታ ግዳጅን በብቃት መፈጸም የሚችል ኃይል እየተፈጠረ ነው ያሉት ጀነራል መኮንኑ ሀገራችን የህልውና ጥያቄ በማንሳት ላይ ባለችበት በዚህ ታሪካዊ ወቅት ተቋም ውስጥ በመገኘታችሁ ኩራት ሊሰማችሁ ይገባል በማለት ማሳስበዋል። በቆይታቸው ከማሰልጠኛው የስልጠና አስተባባሪዎችና ሰልጣኞች ጋርም የስልጠና ውይይት ሂደቶችን ተመልክተዋል። በመጨረሻም ኢንጂነር ታከለ ኡማ ከስልጣን መነሳታቸው ታወቀ። ጠቅላይ ሚኒስትር አብይ አህመድ በባለስልጣኖቻቸው ላይ የሚወስዱትን እርምጃ ቀጥለውበታል። በአሁኑ ሰዓት የኢትዮጵያ ምድር ባቡር ኮርፖሬሽን ኃላፊ በመሆን እየሰሩ የሚገኙት ኢንጂነር ታከለ ኡማ ከስልጣን ተነስተዋል። ሌላ ሹመትም ተሰጥቷቸዋል። ከሰሞኑ በድሬዳዋ የተፈጠረውን ውጥረት ተከትሎ ጠቅላይ ሚኒስትር አብይ አህመድ ታከለን የድሬዳዋ ከተማ ከንቲባ አድርገው ለመሾም መወሰናቸውን የሚገልጹ መረጃዎችም በስፋት እየተሰራጩ ይገኛል። አቶ ታከለ ኡማ የድሬዳዋ ከተማ ከንቲባ ሊሆኑ ይችላሉ እየተባለ ነው። እንደ ቀመር ዩሱፍ ያሉት ዕውቁ የኦሮሞ ሙዚቀኞችም ወሬውን በማህበራዊ ሚዲያ ላይ በስፋት ሲያሰራጩ መመልከት ተችሏል። በከተማዋ ያለው የኦህዴድ ባለስልጣናት ታከለ ኡማ አዲስ አበባ ላይ ያካበተውን ዲሞግራፊን የመለወጥ ልምድ ድሬዳዋ ላይ እንዲደግሙት እንፈልጋለን የሚል ቅስቀሳን እያደረጉ ስለመሆኑም ከሰሞኑ ከድሬዳዋ አካባቢ የወጡ መረጃዎች እያመላከቱ ይገኛሉ። ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ ፓርላማ ተገኝተው ባደረጉት ንግግር ወቅት ድሬዳዋ ከተማ የኦሮሚያ አካል ነበረች የሚል ንግግር ማሰማታቸውን ተከትሎ በድሬዳዋ የሚገኙ የሶማሊያ ነዋሪዎች ተቃውሟቸውን እያሰሙ መስማትም ተችሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት የዓለም ክፍል ሁሉ መልካሙን ተመኘን።